ፍሬዘር ብዙነህ እባላለሁ። በሰሜን አዲስ አበባ ሪጅን የቁጥር 1 አገልግሎት መስጫ ማዕከል ስራ አስኪያጅ ነኝ። ላው የክርስትና እምነት ተከታዮች ለ2018 የመስቀል በዓል እንኳን አደረሳችሁ። በዓሉን አስመልክቶ ቅድመ ዝግጅቶችን እያደረግን እንገኛለን። አንደኛ የኃይል ጭነት ያለባቸውን አካባቢዎች በመለየት ተጨማሪ ትራንስፎርመሮችን በማቆም ደንበኞቻችን የኃይል መቆራረጥ እንዳያጋጥማቸው እነዚህን እየሰራን እንገኛለን። በተጨማሪም ደግሞ ደንበኞቻችን ጥገና በሚጠይቁንም ሰዓት እንዲሁም ደግሞ የቅድመ መከላከል ስራዎችን የረገቡ መስመሮችን በማጠናከር እንዲሁም በተለያዩ ምክንያት ያረጁ ምሰሶዎችን እነዛን በማስተካከል መስመሮችን በመወጠር ቅድመ ዝግጅቶችን እያደረግን እንገኛለን። በተጨማሪ ይህንን በዓል አስመልክቶ በዓሉም ያው እንደሚታወቀው ከውጭ የሚመጡ ሰዎች አሉ። እንዲሁም ዓለም አቀፋዊ የሆነ በዓል በመሆኑ የተነሳ ከፍተኛ እንቅስቃሴዎች ይኖራሉ። አብዛኛው ህዝቦችም ወደ አደባባይ ወጥተው እንዲሁም በየአካባቢያቸው በዓሎችን ስለሚያከብሩ በተጨማሪ ጥንቃቄ እንዲያደርጉ እንፈልጋለን። ጥንቃቄ የሚያደርጉት ከምንድነው? ችቦ በሚያበሩበት ሰዓት ከኤሌክትሪክ ጋር ንክኪ የሌለበት ቦታ ላይ ተጠንቅቀው ደንበኞቻችን ችቦዎችን እንዲያበሩ ቅድመ ክፍያ ወይም ደግሞ የካርድ ተጠቃሚ ደንበኞቻችን በዋዜማ እንዲሁም የበዓል ዕለት የካርድ መሙላት አገልግሎት እንሰጣለን። ማዕከሉ እንዲሁም ደግሞ በድሮ የኢትዮጵያ ኤሌክትሪክ ህንፃ ቢሮ ውስጥ በበዓል ቀን ሙሉ ቀን የካርድ አገልግሎት እንሰጣለን። እንዲሁም በተጨማሪ ማንኛውም አይነት ከኤሌክትሪክ ጋር የተያያዘ አደጋ ቢገጥም የኃይል መቆራረጥ ቢያጋጥማችሁ በ905 በማስመዝገብ እንዲሁም ደግሞ በተጨማሪ ወደ አገልግሎት መስጫ ማዕከላችን በመምጣት መስተናገድ የምትችሉ መሆኑን እናሳውቃለን። መገርሳ ሰፈራ እባላለሁ። የሰሜን ቁጥር 7 አገልግሎት መስጫ ማዕከል ስራ አስኪያጅ ነኝ። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልኩኝ አገልግሎት መስጫ ማዕከላችን ያለምንም የኃይል መቆራረጥ በዓሉን ህብረተሰቡ ደንበኛችን በአግባቡ እንዲያከብር ትራንስፎርመሮችን የኃይል የማሳደግ ስራ የኃይል ማነስ ያለባቸው አካባቢዎች ላይ ተሟላ መልኩ አቅርቦት አሟልተን በአግባቡ ሰርተን ዝግጅት አድርገናል። ወዲሁ ህብረተሰቡም ይሄንን በዓል ሲያከብር ከኤሌክትሪክ ጋር ተያይዞ አደጋዎች እንዳይፈጠሩ ቅድመ ጥንቃቄ እንዲያደርግ ህብረተሰቡ የደመራ መብራትን ሲያበራ ኤሌክትሪክ ካለበት የኤሌክትሪክ መስመር ካለበት ርቆ እንዲያበራ እንላለን። ለማንኛውም የኤሌክትሪክ አደጋዎች በሚፈጠሩበት ሰዓት በ905 ላይ ሪፖርት እንዲያደርጉልን፣ እንደዚሁም በአካል በአገልግሎት መስጫ ማዕከላችን ቀርቦ ሪፖርት እንዲያደርጉና አፋጣኝ ምላሽ ለመስጠት እኛም ዝግጁ መሆናችን እናሳውቃለን። ክቡራን ደንበኞቻችን በመስቀል ዋዜማና በመስቀል በዓል ዕለት የካርድ አገልግሎት ሙሉ ቀን መጥቶ መሙላት ይችላሉ። አገልግሎቱን ማግኘት የሚችሉ መሆኑን እናሳውቃለን። አሁን ያለውበት ቦታ አወሊያ አካባቢ ቻርተር ህንጻ ፊት ለፊት በተለምዶ መጠሪያ አድማሱ ሱቅ ይባላል። መብራት ሾው ሰርኪዩት ፈጥሮ ደርሰን የቀለጠ አምካ ነበር አዲስ ቀይረን ደንበኞቹ መብራት እንዲያገኙ አድርገናል። ደመራ በዓልን ምክንያት በማድረግ የሚደመሩበት አካባቢ ያሉትን መስመሮች አስቀድሞ ጥናት በማድረግና ሁለተኛ ደግሞ በበዓሉ ቀን አደጋ ቢደርስ ያንን ለመቆጣጠር እንደገና መብራት እንዳይቆራረጥ ትራንስፎርመሮችን ዘይት የመሙላት ፊውዝ ቤዝ የመቀየር ኬብል ላግ የመቀየር እነሱን አይነት ስራዎች ሰርተናል። ክቡራን ደንበኞቻችን በዓሉ ዕለት ወይም በማንኛውም ሰዓት የመብራት መቆራረጥ በሚደርስበት ሰዓት በ905 እንዲሁም በአቅራቢያ በሚገኘው የአገልግሎት መስጫ ማዕከል አካል መጣችሁ አገልግሎት ማግኘት የሚችሉ መሆኑን እናሳስባለን።